እውነት ለመናገር በማታውቁት ነገር ካሜራ ፊት ተፋጣችሁ ተናገሪ ተናገር መባል ምንኛ ይከብዳል። ሀይሚዬ የኔ ቆንጆ የኔ ቅመም እኔ ልወጣጠርልሽ። እኔ እኮ መጀመሪያ ላይ እንዴት እንደተወጣጠረች ፊቷን ሳየው ምን እየሆነ እንዳለ ግራ ገባት። ምንድን ነው ይሄ ልጅ እያበደ ነው በእንቅልፉ ነው እየቃጀ ነው እያለች ነበር ቅመሚ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም አለው ፈጣሪ ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበል። እንግዲህ ብሩኬ ረረር እንደ ይሄ አስጨናቂ የሆነ ልጅ እንዴ አስጨነቃት እኮ ቅመሚ። ይሄኔ ልቧ ስንት ታስቦ ይሆን ግን? ቤተሰብ ማለት የምሩን ነው? እየቀለደ ነው? እውነት ከኔ ጋር ለመለየት ምክንያት እየፈለገ ነው? እንዴት ከመሬት ተነስቶ ምን አድርግ? ኧረ በስመ አብ ስንት ነገር ነው ይሄን የሚያስጨንቃት ሀይሚ በውስጧ ማለት ነው። እና ችግሩ እኮ እነሱ ፕራንክ ሲደራረጉ ፕራንክ እያደረገችኝ ነው ፕራንክ እያደረገኝ ነው ብለው አያስቡም እኮ። ከምሬ ነው። ሁሌም እንደምናያቸው ከሆነ የሆነ እንዴት ነው ሁሌ ፕራንክ ይደራረጋሉ፣ ግን አይ ይሄንማ አያደርገውም ፕራንክ እያደረገኝ መሆን አለበት የሚለው በውስጣቸው አይመጣም። ነገሩ ላይ ብቻ ነው ትኩረት የሚያደርጉት ማለት ነው። እና እንግዲህ ቅመሜ ያው ቪዲዮቸውን አይቻለው እሙሽ ጋር የሰሩትም ማለት ነው። እሙሽ ጋር ሆና አጨናንቃው ነበረ። ብሩኬ ቢጨንቀው ሻምፖ ነው ሎሽን ነው ይሄን ልወስድ ነው የመጣሁት። ብሩኬ መጨነቅ የጨነቀው እርጉዝ ያገባል፣ የጨነቀው ምንድን ይባል ገንፎ ይወጣል። አረ በጣም ብዙ ነገር አለ። የጨነቀው ሲባል በዚህ የተመሰረተ በጣም ብዙ ትረት አለ ማለት ነው። እና የጨነቀው እርጉዝ ያገባል የሚባለው ለካ እውነት ነው። ብሩኬ ቢጨንቀው ሎሽኑን ብድግ አደረገን። ይሄ የመጣሁት ሙሽ እያለ እና ምንድን ነው እንደዛ ስለተጨናነቀ ዛሬ ጭራሹኑ ከኛ ላይ አይ እኔ ግን ከመጀመሪያ እስከ መጨረሻው ያው እስከሚነግራት ድረስ ባለው በጭራሽ እውነት ነው ብዬ አላመንኩም። ግን ሀይሚ ስትጨነቅ እንደዛ ውስጧ እርብሽብሽብሽ ሲል አሳዘነችኝ። እናንተ ምንም በሌላችሁበት ነገር ይሄን ያክል ሰላማችሁ መነሳት በጣም ከባድ ነው። እና ለደቂቃም ቢሆን በከንቱ መጨናነቅ እኮ ከባድ ነው እውነት። ኧረ ጠላታችሁ ለምን አይበታተንም? እናንተማ ገና ምን አስባችሁ ነው ቅመሞች እንዴ? የእናንተን አምሳያ እንጠብቃለን። የሀይሚዬን የብሩኬን በኤአይ ልጅ ሲያሳቅፏችሁ ልጆቻችሁ እናንተን ሲመስሉ እንዴት እንደሚያምር እኮና እሱን እያየን እንኳን እየቀናን ነው እንኳን አይደለም። አሁን ገና ባጭሩ ተለያየን የሚባል ነገር በነገራችን ላይ ቤተሰብ አሁን ብሩኬ ተለያየን ሲል ደስ የሚለው ሰው እንዳለ ታውቃላችሁ አይደል? አንደኛው አዩ ነች በመጀመሪያ ደረጃ የምትደሰተው። ድሮም እኮ ብዬ ነበር ይኖሬ ነው የምነግራችሁ። ድሮም እኮ ብዬ ነበር ከአንቺ ጋር እንደማይዘልቅ እኮ አውቀዋለሁ ትላለች እዩ ማለት ነው። ይሄኔ በውስጧ ከዛ በተረፈ ደግሞ አፍቃሪ ነን የሚሉ እና የሆነ ሰው ደግሞ ለጥፎ ምናየው መሰላችሁ? ሀይሚ እኮ እንዲህ ሰው ግን እየለቀቀ ነው ቤተሰብ። እኔ እያበዱ ነው መሰለኝ። ሀይሚ ዛሬ ባሌ ነው ያለችው። ባሌ ስትለው እኮ ወይዬ አላት ብላ ለጠፋ ማለት ነው። እንዴት እንደሳኩኝ ወይኔ ጌታ ሆይ። በጥሪም ትቀናናላችሁ ነው። ሀይሚ ባሌ ስትለውም ትቀናላችሁ። አሁን ይሄ ርዕሱ ነው ይለጠፋል ቤተሰብ። የምሬን ነው የምላችሁ። ባሌ ስትለው ወይ አላት እኮ እና ላይላት ነው የራስሽ ጉዳይ ነው የሚላት ማለት ነው። ወይዬ ስትለው ማለት ባሌ ስትለው፣ ኧረ ቅመምዬ ከዚህ በኋላ እንደውም ብሩኬ ፍቅር የሚለውን ተይውና ባሌ ውዱ ባሌ በይው እንደ ኤፍሱን ማለት ነው። ምክንያቱም ባሌ ስትይ ራሱም የቀናብሽ ሰው አለ ቅመሜ። ኧረ ፈጣሪው ትዕግስቱን ስጠኝ። ግን ወዴት እየሄድ ነው? እንደው ሴቶች ግን ታመዋል እንዴ? ፍቅረኛ ያለውን ሰው የሚያስመኛቸው ነገር ግን ይህ ጤና ነው ቤተሰብ? እንደው ባገኘናቸውና መዝረግ አድርገን ጸበል በነከርናቸው ወስደን ማለት ነው። እውነት እንዴ ካልተረጩ አይደለም ሰዎች። እና እውነት ለመናገር ቤተሰብ አይወድሽም ሲላት የሆነ ድንግጥ ነው ያለችው። እያስመሰሉ ነበር ሲላት ማለት ነው። እና ኧረ እናቴ ወይ ጉድ ወይ ብሩኬ የማይመስል ነገር ለሚስት አንተን ጋር እንደ ሀይሚ የታደለ ሰው አለ እንዴ? በአማት ዙሪያ በአማች በባል ወንድሞች ዙሪያ እንደ ቅመሜ የታደለ ሰው እኮ የለም። እመቤቴን በጣም እድለኛ ነች። እንደ ታናሽ እህታቸውን የሚንከባከቧት እሙሽን ታያላችሁ። እንደ ምራስ ሳይሆን እንደ ልጇ ነው መታያትና ኧረ ስንት ሚዲያ ላይ እያየን አይደል እንዴ? ስንት አመት ሙቅ ውሃ አንስታ ከምራት ላይ ውሃ ምደፋ እና ፈጣሪ የተመሰገነ ይሁን። በእርግጥ የዋህ ስለሆነች ነው የዋህ ሰው የሰጣት እሷን ብትሆን
ብቻ አንዳንዴ እድል እንደዚህ ይገጥማል ማለት ነው። እና ብሩኬ ጭራሽ የማይገጣጠም ነገር ነው ያወራው ብዬ ነው። አሁን ቤተሰቦች ራሱ እየሸወዱ ነበር። አይወዱሽም አለ ማለት ነው። ሀይሚን ያልወደዱ ማንን ሊወዱ ነው? እና መጨረሻ ላይ የጻፈው ደግሞ አይታችሁታል። በጣም ደስ የሚል ነው ማለት ፈጣሪን ጥሩ ሴት ስጠኝ ብዬ ጠየቅኩት፣ ሰጠኝ፣ አፈቅርሻለሁ ብሏል ማለት ነው። ጽሁፉን ባልሳሳት እንደዛ ነው። እና ያው መጀመሪያው ቢያስደነግጥም መጨረሻው የሰው ልጅ አጀማመሩ ሳይሆን ቤተሰብ አጨራረሱ ሲያምር ነው ደስ የሚለው። አሁን ብሩኬ መጀመሪያ ላይ አሸበረን፣ አጨራረሱ ደግሞ ደስ በሚል ሁኔታ ነው ያለቀው። እና ቅመሞች ይመቻችሁ። ሀይሚ ብሩኬ መለየት ለጠላታችሁ የምን መለየት ነው? ገና እናንተን የመሰለ ወልዳችሁ ነው ማየት የምፈልገው ማለት ፈልጋለሁ። ውዶቻችን በፍቅር ያኖራችሁ።